ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የዚህ የተከዜ ቲዩብ ቻናል ቤተሰቦች ዛሬ ምዕራፍ 9 ትንቢት ያስጠላው ልጅ ከአቤ ጉበኛ አንድ ለእናቱ አቀርብላችኋለሁ። ትንቢትም ይሁን ሟርት እግዚአብሔር ብቻ ያውቀዋል። ከኢትዮጵያ ሕዝብ አብዛኛው የሕፃናት አፍ የሚነካውን ነገር ይፈራ ነበር። እረኛው በሜዳ ምን ያሟርታል፣ ልጆች ሲጫወቱ ምን ይላሉ እያሉ መጠየቅ የቆዩ የኢትዮጵያ መኳንንትና ሽማግሌዎች ዋና ተግባር ነበር። እረኞች በሜዳዎችና በተራሮች ላይ ሆነው እልቅታቸውን በሌባ ጣታቸው ወግተው ጣቷን እጥፍ እጥፍ እያደረጉ ከማን እንደፈለቀ የማይታወቀውን ግጥም አዋ 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 እያመጣች ተጭና ዳባ ተክለ ጊዮርጊስ ሸሽቶ አክሱም ገባ ሲሉ ቢሰሙ የኢሳይያስን ወይም የኤርምያስን ትንቢት የሚያስንቅ ታላቅ ትንቢት ነው ይቆጠር ነበር። አጋጣሚ ወይም በእርግጥ ትንቢት ይሁን አይታወቅም፣ ብዙ ጊዜ የተነገረው ይደርስ ነበር። ወይም ነገሩን የሚፈጽመው ሰው ቀደም ሲል አውቆ እያስነገረው ሊሆን ይችላል። ደጃች ማሩ እንደዚህ ያሉትን ነገሮች መቼም ከልክ በላይ ነው የሚያምኑባቸው። ስለዚህ ሰሞኑን በወሬ የሰሙት ሟርት ሲከነክናቸው ሰንብቶ ነበር። አንድ ቀን በ6 ሰዓት ግድም ጸሎታቸውን ጨርሰው ቁርስ በልተው ከስንት ወሮች ውስጥ አንዳንድ ቀን ያውም በጣም በተዝናኑበት ጊዜ እንደሚያደርጉት ጥቂት ሽልብ ብለው ለመነሳት ፈልገው ወደ መኝታቸው ክፍል ሊሄዱ ሲሉ ከጥጋቸው የቆመውን አሽከር እረኛ ምን ይላል በል ሲሉ ጠየቁት። ኧረ ምንም አይል ጌታዬ አሉ አሽከሩ በፍርሃት። ወስላታ እሰማለሁ እኮ ይልቅስ ንገረኝ አሉ ደጃዝማች። ኧረ ምንም አልሰማውም ጌታዬ አለ አሽከሩ። ንገረኝ የማልሰማ መሰለ? ይህ የአህያ መጣች ተጭና ቁልቋል የሚለው እንዴት ነው አሉ ደጃዝማች። ኧረ እንጃ ጌታዬ አላውቅም። ንገረኝ ፈሪ። ምን ብዬ ልናገር ጌታዬ? አህያ መጣች ተጭና ቁልቋል ብሎ መድፊያው እንዴት ነው? አሽከርየው ለመናገር ፈርቶ አንገቱን ደፋና የራሱን ጫማ እንግዳ ነገር የሆነበት ይመስል የእግሩን ጣቶች ዘቅዝቆ እየተመለከተ ዝም አለ። ተናገር እንጂ ከርፋፋ አሉ ደጃዝማች። ምኑን ጌታዬ አለ አሽከርየው በሁለት ፍርሃቶች መካከል ስለሆነ የጭንቀት ፈገግታ እያሳየ። አህያ መጣች ተጭና ቁልቋል ብሎ የሚቀጥለው እንዴት ነው? አሽከሩ ህህ ብሎ ጉሮሮን አጣራና አህያ መጣች ተጭና ቁልቋል ደጃዝማች ማሩ ታመድ ላይ ወድቋል ነው የሚሉት አለ። ሌላስ ምን ይላሉ? አህያ መጣች ተጭና ገሳ ማሩ ቢወድቅ ክንፉ ተነሳ። አለው ያጎቱን መንገድ ክንፉ ማይረሳ ሁሉን ጨፍላቂው ይመጣል ካሳ ያለ ፋውራል ሲደም ቢያንበሳ ቋራ ላይ ሆኖ ድንገት ቢያገሳ ተብረከረኩም የጫና ዴንሳ መሬት ውስጥ ገቡ ተንከልጣ ቁሳ። እንደዛ ነው የሚሉት። ካሳ ደግሞ የማን ይሆን አሉ ደጃዝማች ቀስ ብለው። ይሄንም ስም ከታወቁት መሳፍንት መካከል ከነሱ ቤተሰብ ውስጥ ቢፈልጉ አጡት። ሆኖም ንቀው ሊተውት አልቻሉም። አሽከሩ እንደወጣ ወደ መኝታ ክፍላቸው ገብተው ገደም ቢሉ የሰሙት ነገር እየከነከናቸው እንቅልፋቸው ዘገየ። ካሳ ክንፉ ሲሆን የወለተ ተክሌ ልጅ ሊሆን ይችላል። አሁን መጎርመሱ አይደለም? አዎ የኔ ወራሽ እሱ ነው ማለት ነው። የወለተ ተክሌ ያለጣች ልጅ አይደል? ይውረሰኝ ያው ልጄ ነው
አሉ በልባቸው። ካሳን ሲፈልጉ ግን ግር ብሏቸው ነበር። ይሁን እንጂ የክንፉ ስም ብዙ ነገር አስታወሳቸው። የክንፉ አባት ማን ነው? ኃይሉ። ኃይሉስ ማን ነው? ደጃዝማች ማሩ የግፍ ግፍ ሰርተው በከንቱ ለ15 ዓመት ያሰሩት። ታዲያ ከአዲሲቷ ሚስቱ ከነፋሲዘር ልጅ ሲወልድ ካሳ ብሎ የለም? አሁን ከአንድ ሳምንት በፊት አይደለም ሳላያቸው ቀርቦ ልጁን ካሳ ብሎ ታሊያላቸው። ታዲያ ካሳ እሱ ነው ማለት ነዋ። ይህ ሐሳብ ዝብርቅርቅ ብሎ መጥቶ የደጃዝማች ማሩን አእምሮ ስላወከ የተፈለገው እንቅልፍ አልመጣለ። ግን ተክንፉ በኋላ ለሚነሳ ጠላት ምን አስጨነቀኝ? ቢሆንስ የኃይሉ ልጅ ለምን ይነሳል? እንደተበደለ እንደተጠቃ እንደዚሁ መቅረት አለበት። ምንስ ቢሆን የኃይሉ ልጅ እኔ የገዛሁትን አገር ይገዛል? በጭራሽ መገደል አለበት ብለው አሰቡ። ክርስቶስን ለማስገደል በሄሮድስ ልብ የገባው ሰይጣን፣ ክርስቶስን ለማሸጥ በይሁዳ ልብ የገባው ሰይጣን በአንድነት ገብተው በደጃዝማች ማሩ ልብ ላይ ወንበራቸውን ዘረጉ። እነሱን ባይጎዳም የሌላውን ሰው መነሳት ሲያዩ እንደ ራሳቸው ሞት አድርገው የሚያዩ ሰዎች የምቀኝነት በሽታ፣ በዓለም ላይ ለስንት ጥፋት ምክንያት የሆነ የምቀኝነት ደዌ በመልካም ሰዎች ፊት እየተደነቀረ የዓለምን ሕዝብ ዕድል በሙሉ ሲያሰናክል የኖረው የምቀኝነት ወረርሽኝ የደጃዝማች ማሩን ሰውነት በአንድነት ስላጠቁት ራስ ምታት፣ ውጋት፣ ትኩሳትና አጠቃቸው። ቃጁ፣ ቀጃበሩ፣ ደም ለማፍሰስ ፈለጉ። እሳቸው 60 ዓመታቸውን አልፈዋል። ብዙዎች ዛድሮ ወገባቸው ተዳክመዋል እያሉ ግን ያሟቸው ነበር። ጥሮታ ቢኖር ኑሮ ልዩ አስተያየት ካልተደረገላቸው በቀር ከጥቂት ዓመታት ቀደም ብለው ጡረታ ያሰጋቸው ነበር። ግን ማንን ነው የሚቀኙት? የአንድ ሳምንት እርጥብ ሕፃን ገና ኩፍኙን፣ ችፌውን፣ ምቹን ምኑን አልፎ ገና በ18 እና በ20 ዓመቱ ጎርምሶ ገና በየቦታው ያለውን ጦርነት አሰልፎ ለሚደርስ ነገር ቀንተው በአባቱ የሰሩት ግፍ አልበቃቸው ብለው እሱን ለማጥፋት ተመኙ። ሙቶ ወቃሽ አድርገኝና ይላሉ አባቶቻችን ስለ ሟች ሰው ሲናገሩ። ደጃዝማች ማሩ በፍጹም ክፉ ሰው ነበሩ። ሰው በንዴት ብዙ ነገር ያስባል። ግን እየቆየ ይበርድና እሰራዋለሁ ብሎ ካሰበው መጥፎ ስራ ቢሰራ ቢበዛ ሲሶውን ነው። ያውም በተፈጥሮው ጨካኝ ነውን እንደሆነ ነው። የማያዋጣ ጸሎት ከሰይጣን ይጥላል እንደሚባለው ሁሉ ደጃዝማች ማሩ እርሳቸውን ብሎ ባህታዊ ጸሎት አበዛ ሲሉ እያስታጉሉ፣ በማያስታጉሉም ጊዜ በልዩ ልዩ መጥፎ ሐሳብ እየጨናጎሱ በዚህ የተጠጋቸው ሰይጣን ራሳቸውም ሰይጣን አድርጓቸው እንደሆነ እንጂ በኢትዮጵያውያን ዘንድ እንኳን እንዲህ ያለ ልብ የለም። ደጃዝማች ማሩ ይህ ክፉ ሐሳባቸው በወዳቸው በተጸነሰ ጊዜ ልባቸው ሊያርፍ አልቻለም። በዚህም በአባትሬው ያን ሁሉ በደል ሊፈጽሙ ኑሮ አሁንም ምን ሥራ ሊሉትን የማይችሉትን ሕፃን በግልጽ ለማስገደል መቼም ችግር ነው።